የብሔር ፖለቲካ ስለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መንጎሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ታምናላችሁ? ስብሰባ አድርገው ተወያይተው በድምጽ ያለ ማስረጃ ነው መነግራችሁ። የማትገምቷቸው ሰዎች ያሉበት ትልልቅ የሚባሉ ባሉበት የአፋብን አመራሮችን እንዴት እናስወግድ የሚል ስብሰባ ተደርጓል። አለ ማስረጃው አለ። ቴዲ አፍሮን ስሙት አሉ አምባሳደር ቲቦር ናዥ። አሜሪካዊ ዲፕሎማት አምባሳደር ቲቦር ናዥ የኢትዮጵያውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቅርበዋል። ናዥ በማህበራዊ ሚዲያ ገጻቸው ኤክስ ላይ ባስተላለፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብለዋል። አምባሳደር ቲቦር ናዥ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ እንዳላቸው ይነገርላቸዋል። እውቁ ፖለቲከኛ ልደቱ አያሌውም የቴዲ አፍሮን አዲሱን አልበም አስመልክቶ ሐሳባቸውን ከሰጡ ፖለቲከኞች መካከል ሆኗል። ኢቶሪካና የወፍ በረር ትዝብቶቼ ብሎ ባጋራው ጽሑፍ ልደቱ አያሌው ስለ ቴዲ አፍሮ አልበም እንዲህ ብሏል። ከሀገራችን የኪነ ጥበብ ሰዎች መካከል አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው ይላል ልደቱ አያሌው። ሲቀጥልም የተጽዕኖ ፈጣሪውን የቴዲን አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ ይላል። ትዝብቶቼ የድርሻ ኃላፊነቱን የተወጣውን ቴዲ አፍሮን ሳይሆን የእሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸውም ብለዋል። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ሁለተኛ፣ በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት። ሶስተኛ፣ የወቅቱ የሀገራችን የብሔር ብሔርተኞች አልቆለታል ብሔርተኝነት ፖለቲካ ዛሬም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል። አራተኛ፣ የህዝበኝነት ወይንም ፖፑሊዝም፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመሪ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ሕይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖቹ በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው። ስድስተኛ፣ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም። ሰባተኛ፣ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም። ስምንተኛ፣ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ ሕዝብ የፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ሕዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማና ቅኔው አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ሰማራሴ እንዳለው የ8ቱን ትዝብቶቼን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁትን እናንተ ለእናንተው እንድትነግሩት ትቸዋለሁ። ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለዋል አቶ ልደቱ አያሌው። ከአሸባሪው አልሸባብ ጋር እንሰራለን የሚለው ንግግር የትግራይን ህዝብ ቦምብ እንደማሳቀፍ ነው አሉ ወይዘሮ ኬሪያ ኢብራሂም። በትግራይ ክልል የሚንቀሳቀሱ የተወሰኑ የፖለቲካ ኃይሎች ከአሸባሪው አልሸባብ ጋር የፈጠሩት ግንኙነት ቡድኑ ራሱን ከሀገር ውስጥ ፖለቲካዊ ግጭት አውጥቶ ወደ ዓለም አቀፍ አሸባሪነት እያሸጋገረ መሆኑን የሚያሳይ ነው ሲሉ የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገልጸዋል። ወይዘሮ ኬሪያ ከኢቲቪ ስለ ሀገር ፕሮግራም ጋር ባደረጉት ቆይታ በትግራይ የሚንቀሳቀሱ የተወሰኑ አካላት ከአሸባሪው አልሸባብ ጋር ያላቸው ትብብር የትግራይን ህዝብ ለከፍተኛ አደጋ የሚያጋልጥ መሆኑን በማንሳት ድርጊቱን አጥብቀው ተችተዋል። በቅርቡ በትግራይ ቴሌቪዥንና በድምፀ ወያኔ በይፋ እንደተደመጠው በክልሉ የሚንቀሳቀስ አንድ የፖለቲካ ድርጅት ተወካይ ከአልሸባብ ጋር ትብብር መፈጠሩን መግለጹ እጅግ አሳሳቢና አስገራሚ ጉዳይ መሆኑን ጠቁመዋል።
ንግግሩ ከመጋረጃ ጀርባ ስላለው አደገኛ ሴራ ፍንጭ የሚሰጥ ነው ያሉት ወይዘሮ ኬሪያ ይህ አካሄድ ቡድኑን ወደ ቀድሞ የመንግስትነት ክብሩ ከመመለስ ይልቅ ህዝቡን ወደማይወጣበት አዘቅት ውስጥ የሚከት መሆኑን አስረድተዋል። ከአሸባሪው አልሸባብ ጋር እንሰራለን የሚለው ንግግር ለትግራይ ህዝብ በእቅፉ ቦምብ እንደማስገባት የሚቆጠር መሆኑን የገለጹት ወይዘሮ ኬሪያ ቡድኑ ቀደም ሲል በአማራና በኤርትራ ህዝብ እንዲሁም በሀገር መከላከያ ሰራዊት ላይ ሲረጭ የነበረውን የጥላቻ ትርክት ከፍ በማድረግ አሁን ደግሞ ራሱን ወደ ዓለም አቀፍ የሽብር ስጋትነት ማሸጋገሩን ገልጸዋል። የቡድኑ ድርጊት ህዝብን ከዓለም አቀፍ የሽብር ቡድኖች ጋር በማያያዝ ለከፋ ጥቃት ማጋለጥ መሆኑንም ተናግረዋል። ይህም በክልሉ ህዝብ ላይ የሚመጣውን ስጋት ከሀገራዊ ወደ ዓለም አቀፋዊ ደረጃ ከፍ እንደሚያደርገውም አስገንዝበዋል። የትግራይ ህዝብ ሁኔታዎችን ቀስ በቀስ እየተገነዘበ መሆኑን የጠቀሱት የቀድሞዋ አፈጉባኤ ወይዘሮ ኬሪያ ኢብራሂም ከአልሻባብም ሆነ ከተለያዩ የጎረቤት ሀገርና የሀገር ውስጥ አማጽያን ጋር የመተባበር አባዜ ለነገው ትውልድ የሚተርፍ ከፍተኛ የታሪክ ጠባሳና አደገኛ የታመቀ ቦምብ መሆኑን አንስተዋል። ወይዘሮ ኬሪያ ኢብራሂም ስለ ብሔር ፖለቲካም እንዲህ ሲሉ ተናግረዋል። የብሔር ፖለቲካ ስለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። በፋኖች መካከል ምን ገባ? አንድ ሆነናል ሲሉ የነበሩት አፋብኖች ምን ጉድ ገጠማቸው? ብዙዎችን ያስደነገጠው መረጃ ይፋ ሆኗል። ዘመነ ካሴን ለመግደል፣ አስረስ ማረን ለማስወገድ ከዲያስፖራ እስከ አማራ ክልል ጫካዎች ድረስ የዘለቀ ሰንሰለት ተዘርግቷል። ግንባሩን ለጥይት ለጦር ደግሞ ደረቱን ሰጥቶ የሚዋጋውን መሪ ከጀርባ ሆኖ አስብቶ ለማረድ የተመረጡ መሬት ላይ ያሉ ቅጥረኞች አሉም እየተባለ ነው። የእነዚህ ቅጥረኞች ጭንቅላት ደግሞ አሜሪካ ላይ ተሰይመዋል። ዲያስፖራውን ለሁለት የከፈለው ይህ ክስተት በሀብታሙ አያሌው አንደበት እንዲህ ይገለጻል። ታምናላችሁ? ስብሰባ አድርገው ተወያይተው በድምፅ ያለ ማስረጃ ነው መነግራችሁ። የማትገምቷቸው ሰዎች ያሉበት ትልልቅ የሚባሉ ባሉበት የአፋብን አመራሮችን እንዴት እናስወግድ የሚል ስብሰባ ተደርጓል። አለ ማስረጃው አለ። የአፋብን አመራሮችን እንዴት እናስወግዳቸው በሚል ውይይት ተካሂዷል። እዚህ ዲያስፖራው ጋር ከመሬትም ያሉ ጭምር ተሳትፎበት ምንድን ነው እየተካሄደ ያለው? እነዚህ አካላት የተለየ አቅም ኖራቸው የሆነ ነገር ያደርጋሉ አይደለም። ግን ከዚህ በላይ ነውር አለ፣ ከዚህ በላይ ግፈኝነት አለ። በዚህ በውጪ የተካሄደው ቀደም ሲል ያልኩት አይደለም። በነገራችን ላይ ኤክስክሉሲቭሊ ምስጋናው አንዱዓለምንና አያሌው መንበርን በስም የጠራሁት በጻፉት ፖስት ነው። አሁን ከምለው ጋር አታገናኙት። አሁን የተደረገው ስብሰባ ሌላ ነው። እሱ በጊዜው ያው ስለሚጋለጥ እያንዳንዱ እዛ ላይ የተሳተፈ ስለሚጋለጥ በዛና በዚህ ግን እየተደረገ ያለ ሩጫ አለ። ህመም የፈጠረው እንዴት አንድ ሆኑ፣ እንዴት ድርጅት ተፈጠረ፣ እንዴት በጋራ ቆሙ የሚል ፔን ውስጥ የገቡ አካላት አሉ። ከዛ የታወቁ ሰዎች ላይ ከጀርባ መንጠላጠልና እነሱን መታከክ ይፈለጋል። በዚያና በዚህ ይሮጣል። አሁን እየተፈለገ ያለው እየተደረገ ያለው ነገር ምንድን ነው? የአማራን ህዝብ የህልውና ትግል ከዚህ ቀደም ብለውታል። ኦህዴድ ብሎ ያልተሳካለትን ይሳካልናል ብለው ነው የጀመሩት። የአማራ ህዝብ የህልውና ትግል ለኢትዮጵያ ስጋት ነው የሚል ቅስቀሳ ውስጥ ገብተዋል። ታመጣልኛለህ? የአማራ ህዝብ ከኢትዮጵያዊነት ጋር የተቃረነበትን አንድ ነገር ታመጣልኛለህ? ቴዲ አፍሮ ኢትዮጵያዊነትን አቀነቀነ። ኦፍ ኮርስ ቴዲ አፍሮ ያቀነቀነላት ኢትዮጵያ በኢትዮጵያዊነት ደረጃ ኢትዮጵያን በመግለጽ ደረጃ አስቦ በመግለጽ ዘመነ ከዚህ የተለየ ምን ይላል? እውነት ለመናገር በኢትዮጵያ ጉዳይ በሌላ በአደረጃጀት በምን ገለመሌ በምን የምታነሳውን የፈለግከውን ይክነስ አንሳ። ምሬ ወዳጆ ለኢትዮጵያዊነት የሚያንሰው ነው ወይስ ለኢትዮጵያ የማይሳሳ ነው? ሀብቴ ወልዴ እንደዛ በዛ ትጠረጥረዋለህ? ደረጀን ትጠረጥረዋለህ በኢትዮጵያዊነት ነው? አርበኛ መከታዊ ምኒልክን ልጅ ነው በኢትዮጵያዊነት የምትጠረጥረው? እና ከሱ የተሻለ እና አንተ ስለ ኢትዮጵያዊነት የምታስብ ሆነ ልትመጣ ነው? ዋሽንግተን ዲሲ ተቀምጠ ነው ከነሱ በላይ አንተ ኢትዮጵያዊ ነኝ የምትለው? እነሱን ለኢትዮጵያ ትሬት አድርጋቸው፣ ስጋት አድርጋቸው። እኔ አንዳቸው አጌንስት ኢትዮጵያ ከሄዱ አንዳቸው
አጌንስት ማለት ኢትዮጵያ ኢምፓየሯ እኛ አገራችን የምንላት ኢትዮጵያ የሚኒሊክ ሀገር፣ የቴዎድሮስ ሀገር፣ የዮሐንስ ሀገር፣ የናጼ ዳዊት ሀገር፣ የናጼ ዮሐንስ ሀገር የምንላትን ኢትዮጵያ አባቶቻችንን ሀገር ኢትዮጵያችን ጥንታዊቷን ኢትዮጵያ ከዚች ኢትዮጵያ አጌንስት የሄደ የፋኖ ኃይል ካለ አምጣ። ይኸውልህ እዚህ የውጭ ያለ የተቀመጠ በየቦታው ምናምን ፖለቲካ ምን እንደሆነ ግራ የገባው የአማራን ሕዝብ እሴት ምን እንደሆነ የማያውቀውን አይደለም እምልህ። ከኢትዮጵያዊነት በተቃራኒ አንድ ሻለቃ ጦር አማራ ውስጥ ቢንቀሳቀስ አንድ ቀን አያሳድረውም የአማራ አርሶ አደር። ብሊቭ ኦር ኖት